መስጠት እንደዚህ የሚያስደስትሽ ከሆነ ለጥሩ ነገር እየተጠቀምሽ ከሆነ የሚበላው የሚጠጣው የሚቀምሰው ነገር አቶ የአንድ ቀን ውሏችሁን አቶ የሚቸገሩት ብዙ ህዝብ አለ። እናቴ ልንገርሽ፣ በቤተሰቦችሽ አኪድ ያን የተቸገሩ ሰዎች የለም ማለት አልችልም። ለምን ሁሉም ጋር ያለው ነገር ስለሆነ መስጣት እንደዚህ በኢፊያ በግድ እሰጣለሁ የምትይ ከሆነ ሚዲያ ላይ ችግር አስገድዷችሁ ራብ አስገድዷችሁ የወጡት ብዙ ቤተሰብ አለ። ለምን እነሱን አትረዳያቸውም? ለምን እነሱን ረድተሻቸው ከአላህ መልካም ነገርሽ መልካም ስራሽን በአላህ ተቀባይነት እንዲኖሩ አታደርግም? ይህንን የሚልሽ ለሩታ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውዶች ቤተሰቦች እንዴት ዋላችኋል? ሰላም ናችሁ? በእኔ በኩል ሁሉ ሰላም ነው አልሐምዱሊላህ አለው እና በጣም አመሰግናችኋለሁ። ወዳችሁ ፈቅዳችሁ እንኳን ላይክ እና ኮሜንት ባይኖረውም ሰብስክራይብ እያደረጋችሁኝ ነው። ትንሽ እያደኩ ነው። እንግዲህ ያው በትንሹ ያላመሰገነ በትልቁ አያውቅም ነው የሚባለው። እኔ በትንሹ ላመስግናችሁ ሽኩራን ብያችኋለሁ። ውዶች የመዳም ቅመሞች ወዳችሁ ፈቅዳችሁ እኔን ስፖርት ስለምታረጉኝ ማለት ነው። ቀጥሉበት። ልጠቀም እኔም ያው ሰው የሰራውን እስቲ እኔም አግኝቼ ሰርቼ በቃ የሆነ ቦታ ላይ ደረስኩ እንዲለው አድርጉኝ። ለእናንተ ሁሌም እንደምለው ነው እንግዲህ ለእናንተ ምንም ባይጠቅም ለእኔ ይጠቅመኛል እና እናንተ ወታችሁ ስሩ እንደኔ። እኔ ብቻዬን ልብላ ሳይሆን አብረን እንብላ፣ አብረን እንስራ፣ እንተያያዝ፣ ተያይዘን እንደግ። እኔም እንደዛ ነው እና በሚዲያ አስገድዶ ስጦታ መሰጣጣት እንግዲህ ተጀምሯል። ኢትዮጵያ ውስጥ የሌለ ፋሽኖች እየመጡ ነው። እንግዲህ እያየን ነው። እኔ ያየሁትን እናንተም እንግዲህ ታያላችሁ፣ አኪድ ታያላችሁ። አታዩም ብዬ አላስብም። እና ትላንትና እነ ሩታና እነ አብርሽ እነ ፍሬም ተገናኝተዋል። ከትላንት ወደ የሰጠች በግድ የሰጠችው ስጦታ በግድ ሊመልስላት ማለት ነው። በቃ ሁሉ ነገር እንዳልኳቸው በፉክክር ነው እንግዲህ ያለው። የፉክክር ቤት ሳይዘጋ አደረ ነው የሚባለው። እንደዛ ነው እነሱ ነገር። ግን በዛ መሀል እየተጎዳ ያለው ማን እንደሆነ እስቲ ተረድታችሁታል? ወዶም ፈቅዶም ቢሰሩ ማለት ነው። ለድራማ መልኩም ቢሆን ድራማ ላይም እኮ ወይኔ ይሄ እንትና ይሄንን ካራክተር ይዞ ተጎዳ ይባላል። እንደሱም በዚህ በነሱ መሀል የሚጎዳው ማን ይመስላችኋል? እንደኔ እንግዲህ ልጁ እያሳዘነኝ ነው። ትላንትና ወንድሙ ቤት ገብታችሁ አይታችሁት ከሆነ ዴቭ ቤት ገብታችሁ ያ ዴቭ ቻናል ላይ ገብታችሁ ያያችሁት እንግዲህ እኔን ትረዱኛላችሁ ብዬ አስባለሁ። አብርሽ ብዙ ነገር እንድታገላ ረጂውን እሱን የሚረዳ ሰው እንዳጣ ተስፋ መቁረጥ ራሱ በቃ ፈልጎ ለቤተሰቦቼ ለራሴ አስፈልጋለሁ ብሎ ብዙ ነገር አስቦ እንደተዋ ብዙ ነገር አውርቷል። ተስፋ እንደቆረጠ ማለት ነው። ያ ነገር ምንድነው? ይህንን ነገር እንዲሆን እያደረግን ያለ ነው የሚዲያ አሽቃባጮች፣ እኔንም ጭምር የመደም ቅመሞች። ለራሳችሁ ሳትኖሩ ለሰው የምትኖሩት ተንኮል ለሚሰራው ሰው ባትደግፉ፣ የራሱን ጭንቀትና ችግር ሲያወራው ደግሞ ያንን ችግርና ጭንቀቱን ብትረዱት። እኔ ደጋግሜ ነው የምነግራችሁ። ለምን እናንተን ለመሳደብ ምናምን ሳይሆን እናንተ ንቁ። እነሱ ያ በራሳችሁ ፈልጎ በፍላጎታችሁ በሚሰሩት ነገር ላይ ደግሞ እነሱ በቃ አሳዛኝ ሁኔታ ላይ ሆኖ አሳባጅ ሁኔታ ላይ ሆኖ የሚመጡት እነሱ እኛ እንደምናየው እነሱ ከበስተጀርባ ተጎድቶ ነው አብሮ እያሉ እኮ ነው። እነሱ ድራማቸውን እንግዲህ ድራማ ሰሪ እኮ ወዶ ፈቅዶ ነው የሚሰራው። እነሱም እንደዛ ድራማቸውን እየሰሩ ነው። ግን ድራማ መልኩም ቢሆን ይሄ ልጅ እያሳዘነኝ ነው። እናንተም ደግሞ ትላንትና በቃ እናንተ ለምንድን ነው እንደ ወንዝ ውሃ ንፋስ ወሰደበት ሁላ ነው የሚሄዱ የወንዝ ውሃ ማለት ነው። ወደ ኋላ ሲል ወደ ኋላ፣ ወደፊት ሲል ወደ ኋላ። እንደዛም እናንተ እኮ ከትላንት ወደ የምትጽፉት ኮሜንት ሌላ፣ የማታ ኮሜንት ሌላ። ምን ነው እናንተ ፈራጅ ያረጋችሁ ማን ነው? እኛ ለሰው ለማፍረድ አይደለም ለራሳችንም አናውቅም። የሚያውቀው አላህ ሱብሃነሁ ወተዓላ አንድዬ ብቻ ነው።
ግን የመሰለን ከምናወራ አስተውለን ብናወራ ብንጽፍ፣ እኔ ሁሌም እንደዛ ነው የሚለው። ግን የሰው ህይወት በእኛ ምክንያት ባይበላሽ እነዚህ ሰው ቆይ እስቲ አብርሽም ቢሆን ማለት ነው ፈልጋ ከሆነ እኮ እውነቱን አፍርጣ ወደ ህይወት ተመለስ፣ ወደ ቀድሞ ህይወት። እሷም ይሆን በሚዲያ አስገድጄ አንገት ላይ ካላደረኩ ወላሂ ላዚም ቪዲዮ አስገባላችኋለሁ፣ እንደውም ፈታት ይሉበታላችሁ በቪዲዮ በቃ አስገድጄ ስህር ካላረኩብህ። ስህር ማለት እንግዲህ በእኛም ስህር ማለት መታት ነው። እሱን ካላደረኩብህ በግድ ለሷ ኤምባሲል ለኤፍሬም ኤምባሲል እሷ እየተቀባበሉ ማለት ነው። በግድ ካላሰርነክ አንገት ላይ አንድ አድርገውና አውልቀው። ያ ማለት በሚዲያ ብልግናቸው በቃ ውርደታቸው በቃ ዝቅ አላችሁት እኮ። ምን ነው ሰው እንኳን አይደለም እራሳችሁ እስከምትጠራጠሩ ሆናችኋል እኮ። እራሳችሁን በራሳችሁ እንደምትጠራጠሩ ሰው እንኳን አይደለም። ሰው እናንተ ከምትሰሩት ነገር አንጻር ነው የሚጠረጥሯቸው ማለት ነው። ትላንትና ግልጽ በግልጽ ይፋ ላይ የሆነ ነገር ያንን ሀብል ሲታመጪ የሆነ ነገር እንዳለባት ያ ሁሉም እያወሩባት ነው። ግን ትላንትና ይፋ ላይ አውጥተሻል ራስሽ ማለት ነው ብልግናሽን። እህትሽ ራሱ ወጣ ተናገረችብሽ። ይሄንን ነገር በመጥፎ ተጠቅመሽ ከሆነ ምን ሆነሻል፣ ምን ነካሽ ብለሻለች። እንግዲህ ቤተሰቦችሽ ራሱ እንግዲህ በአንቺ ስራ እያፈሩብሽ ነው። ይሄን ያክል በዚህ ልክ በልጅሽ የልጅሽን አባት በልጅሽ እንኳን ትንሽ አታዝኙም? በልጅሽ ምክንያት አታገኙም? እሱን አያሳዝንሽም? ወንድ ልጅ ወይም ወንድም የለሽም? ቤተሰብ ላይ ወንድ የለም? ግን በዚህ ልክ ከወንድሙ ጋር ተመሳጥራሽ ይሄንን ነገር ሲሰር ትንሽ ኢሊናሽን አይጸጽትሽም? በጣም ታሳፍራላችሁ፣ በጣም ታሳዝናላችሁ። ግን እናንተ ኮሜንት ሰጪዎቹን በጣም ነው የምታሳፍሩት። ውሸት መቼም ቢሆን ያኔ ቀድሞ ያሸነፈ ይመስላል እንጂ እውነት የወጣችለታ ውሸት ሰሪውም መጥፎ ኮሜንት ሰጪውም ሁሉም ነው የሚያፍሩበት። ነገ የምታፍሩበት ነገር ላይ ለምንድን ነው ትኩረት የምታደርጉት? እነሱ ስራ ለነሱ ተውት። ከፈለጋችሁ ኮሜንት አለመጻፍ ወይም አለማያት ወይም ያያችሁትን በራሳችሁ ቤት አስተያየት መስጣት፣ በነሱ ስር ገብታችሁ እነሱ እኮ የእያንዳንዱን ኮሜንት ያነባሉ። ግን የሰውን ኢሊና የሚነካው ነገር ባታረጉት እኔ ባይነኛ። ስደት ላይ ያላችሁ እህቶች ደግሞ በእነሱ ምክንያት እንግዲህ አካል ለአካል ጦርነት ይሻላል። የስልክ ጦርነት፣ የኦንላይን ጦርነት ከፍታችሁታል። ምን የሚሉት ነው? ለእናንተ ምን ይተርፋል? ምንም አይተርፍም። እከሌ ያለቀሰች፣ እከሌ እንዲሆነች፣ እከሌ አበደች። ምንድን ነው የምታተርፉበት? ምንድን ነው? እነሱ ስራቸውን በሰሩበት እናንተ አልቅሳችሁ፣ ተደባደባችሁ፣ ተጣላችሁ፣ ራሳችሁን አጠፋችሁ። ምንም የምታተርፉበት ነገር የለም። እነሱ ግን እያተረፉበት ነው። እኛ ላይ እነሱ እየሰሩብን ነው። ስለዚህ እናንተ የመዳም ቅመሞች ተረጋጉ። አሁንም ተረጋጉ። እናንተ ናችሁ ለራሳችሁ ሳትኖሩ ለሰው የምትኖሩት እናንተ ናችሁ። አዎ እኔ እንምለው ዛሬ እና ባርቱ፣ ጠንክሩ፣ እኔንም አበረታቱኝ። አይታችሁ ስክሮል እንዳታረጉ። ስትጀምሩ በላይክ ጀምሩ፣ ኮሜንት ጻፉ። እንግዲህ ለማንም ትጽፋላችሁ አይደል? ምን ነው ለኔ ሲሆን ደግሞ እንዴት ነው? እጃችሁን ያማችኋል? አያማችሁ። አላህ ያርጋችሁ።